እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል እናታችን ማርያም ሆይ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም እንደገና በሉ። እንደገና በዚህ ርዕስ እንማማራለን። የእግዚአብሔር ቸርነት የእሷ በረከተ ልመናዋ በልቡናችን ላይ ይደርብን። እናታችን ማርያም ሆይ የሚለውን የምታገኙት ከዘወትር ጸሎት ነው። የዘወትር ጸሎት አታውቁም? እናታችን ማርያም ሆይ ብላችሁ በሉ እስቲ። ሰላም ላንቺ ይሁን እያል እንሰግድልሻለን። እሺ እንማልድሻለን። እሺ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ አባትሽ ድንግል እመቤታችን ማህበራችን ትባርክልን። ስለዚህ እናታችን ማርያም ሆይ አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ እስኪ እናቴ በሉ። እመቤታችን ምናችን ናት? አሁን የእሷን እናትነት ይዘን እንሄዳለን። የእናትነቷ በረከት ይደርብን። ማርያም የሚለው ቃል ሲነሳ ከሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብሎ የተጠሩ አሉ። የሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልብጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ነው ያለ ባለቀን በዘመነ ሳምኒት ዕለት ሰብ ባመፃ ወእግዚአብሔር በምሕረት በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው በደሉ የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበረ። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራ አጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት
ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በጊት ንጽሕት በጊት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከሷ ማኅፀን ሲደርስ ዝም አለ። መሥዋዕት ሆኖም በደሙ አነጻቸው፣ ረሃባቸውንም ሥጋውን ፈትቶ አዳናቸው ብሎ ይነገራል። 30 ብር ተሸጠና ያ ንጹሕ በግ የበግ ጸጉሩ ተሸልቶ እንደሚለበስ ከሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ሥጋውን በላን ደሙን ጠጣን። ተሽጦ ዕዳ እንደሚከፍል 30 ብር ተሸጠና የ5000 ዘመን ዕዳችን ከፈለልን። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽው ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲት አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሆዬ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋቱ ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ።
ምርኩዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ሕሊና ጸሬተ ነፍስ ጸሬተ ሥጋ የተሰጣት በውስጥ ፋፋ በነፍስ በሥጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የሥጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጉልማሶችን ቃል የማትፈልግ ከመላእክት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴን እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የሕይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች ቤተልሔማዊት የሕይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ ወመጻኒ ድንጋጤ ሞት ፍርሃት ወረአድ አሐዘኒ የሞት ድንጋጤ መታብኝ ፍርሃትና እንቅጥቅጥም ያዘኝ ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ሞትን የምታመልጥበት ክንፍ አለት? የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ ሁለት ክንፍ ርግብ ነበረች። ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝልጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት ባህሩ ያላሰጠማት ባህሩ ደርቋል ብላ የወይራ ዝልጣፊ ይዛ ለኖህ የሰላም ብስራትን ይዛ ከች አለችለት። ከመርከብ ውጣ ብላ ደስታን በጆሮው የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ሥጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ሥጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግሥት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን ማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ሥጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። ርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ ነቢያት ምርኩዛቸው ነበረች። ማናት ያቺ እንደ ማለዳ ብርሃን የምትጎበኝ? ማለዳን የማይነፈቀው ሰው የለም። የራበው ሰው ሲነጋ የምጠግብ ይመስለዋል። የታመመ ሰው ሲነጋ የምድን ይመስለዋል። የታሰረ ሰው ሲነጋ የምፈታ ይመስለዋል። በሞት የታሰሩት አባቶቻችን ማለዳይቱ ማርያም ስትመጣ እንፈታለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ማርያም ስትመጣ እንጠግባለን እያሉ የሞት ዕዳ የተሸከሙት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረታት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ
ፍጥረታት ወደ እግዚአብሔር ሲመለከቱ አይናቸውን የሚያሳርፉባት ንጽሕት ሰማይ፣ ፀሐይ ክርስቶስ የተመላለሱባት፣ ከዋክብት ሐዋርያት የተመላለሱባት፣ ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ስለዚህ እንዲህ እያልን መጣን። እሷ በቃ ስትታሰበን የሚታሰበን ሃይማኖት ነው፣ የሚታሰበን ሥላሴ ነው፣ የሚታሰበን ሕይወት ነው። እና እመቤታችን ምናችን ናት ከተባለ እናታችን ናት። የምን እናታችን ብቻ እንደሆነች ልንገራችሁ። እናታችን ቅድስት ድንግል ማርያም የበረከት እናታችን ናት። በረከት የሚለው ትዝ ሲላችሁ እንጀራ በበረከት ትዝ እንዳይላችሁ። ሰው መጀመሪያ ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው። ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው። ቡሩክ ማለት መጨረሻ ላይ ተነስተን የምንሆን ምን እንደሆነ ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ሥላሴ ወይም ወለተ ሥላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው ቡሩክነት ማለት። ያ ቡሩክነት ነው ርግማንን የሚያጠፋው፣ ፍጥረታትን የሚያስገዛን የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ ርጉም ሰይጣንን መምሰል ካማናችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም፣ አዳም ምድር ባንተ ምክንያት የተረገመች ትሁንብህ፣ ሶከ ወአሜከላ ለይብቁልከ፣ እሾህ ይብቀልብህ አለው። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ ርግማን ሆነ። ልብ በሉማ የሁላችን እናት አንዲት ነበረች፣ ያችውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደና ሰውነት ነበረው። ደና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌላ ለሰው ይሁንልኝ ወጥተ ወርደት ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀልነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው ርጉምነት ጨምሯል ማለት ነው። እርጉም ከሆን ነው እሾህ እያበቀልን ምን ሄደው። ከቤታችን እሾህ ይበቅላል፣ ከልባችን እሾህ ይበቅላል፣ ከቤተሰብ እሾህ ይበቅላል። እሾህ የሆኑ ልጆች እየተወለዱ ነው። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችም መጥታችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ ቢቀርቡት የሚወጋ የሚያደማ ንግግሩ እሾህ፣ ሀብቱ እሾህ፣ ስልጣኑ እሾህ፣
እውቀቱ እሾህ፣ ሁለንተናው እሾህ የሆነ ቤት ሲሰራ እሾህ ሌላውን ነቅሎ ሲኖር እሾህ የሆነ ሰው አለ። አያችሁ፣ አንዳንዱ ዛፍ ሊዋጋ ይበቅላል። አንዳንዱ ዛፍ ደግሞ አፍርቶ ሊያበላ ይበቅላል። አዳምና ሔዋን በቀሉና እሾህ በቀሉ። ቅዱስ ያሬድ ደግሞ ሲናገር ድንግል ማርያምን እንተሰረጸት ለሕይወት አለ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርጠን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያሾህ ነበረ። ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። 5000 ዘመን ተጭኖን የነበር ነው የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው። ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበረ። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ፣ እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ድንግል ማርያም ማለት ተመልከቱ፣ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንደው ኢሳይያስ ሲናገር ብፁዕ ዘቦ ዘር በጽዮን ይላል። በጽዮን ዘር ያለው ሰው ብፁዕ ነው ይላል። እስኪ ወልውላችሁ በጽዮን ምን ያለው ሰው ባሉ እንጂ አይዟችሁ። በጽዮን ዘር ያለው ሰው ምን ያለ ነው? ብፁዕ ነው። ነቢዩ ኢሳይያስ ነው የተናገረው። በጽዮን ዘር ያለው ሰው ብፁዕ ነው። ከጽዮን ከድንግል ማርያም ዘር ክርስቶስ የተወለደለት ሰው እሱ ብፁዕ ነው። ከዚያ ከማይጠፋው ዘር ሕያዋን ሆነን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። ስለዚህሳ መጀመሪያይቱ እናታችን ያሳረፈችብንን መርገም እውነተኛይቱ የተባረከችው መሬት እሷ ተገኘችና ቡሩክ መድኃኔዓለም ከሷ መጥቶ በማኅፀኗ እንዲያድር ሆነች። ቅዱስ ገብርኤል ስለዚህ መጥቶ ምን አለ? ተፈሥሒ ፍሥሕት ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችው እመቤታችን ነቅላ ጣለችላት። ስለዚህ ምን ተባለች? ተፈሥሒ ኦግዝቴ ቅድስት ድንግል እንተብኪ ተበትከ ማይሰረ ሔዋን ማይመሚ፣ የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። በሉ እስቲ የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። አሁንም ደስ ይበላት እመቤታችን።